ዜና እናሰማለን። በቅድሚያም አርዕስተ ዜና። የእግዚአብሔር ወንጌል በኃይልና በስልጣን ተሰበከ። አጋንንቶች ተንጫጩ፣ ወደ ሲኦል ተሸኙ። የእግዚአብሔር ወንጌል ሲነገር የማይወዱ የደብተራ ልጆች፣ የሟርት የድግምት የአስማት ልጆች ከየቦታው እየተነሱ የእግዚአብሔር ወንጌል ለምን ተሰበከ? የደብተራ ነገር በተሰበከበት፣ የደብተራ ነገር በተነገረበት እያሉ የሚንጫጩት የእግዚአብሔር ወንጌል ከበለጠው ከስልጣኑ ከኃይሉ የተነሳ ሁሉም ዝም ጭጭ ሲሉ ለሚቀጥለው ምዕራፍ ደግሞ የሚቀጥለውን ቻፕተር ይዘን የሚቀጥለውን ዳይሬክሽን አቅጣጫ ይዘን ከእግዚአብሔር የሰማነውን ልናሰማ ተነስተናል። ወንጌል በስልጣን ይሰበካል። ወንጌል በኃይል ይሰበካል። ወንጌል ያለ ፍርሃት ይሰበካል። ጳውሎስ ይህንን ወንጌል በኃይልና በስልጣን እንደሰበከው ዛሬም በኔ ዘመን ወንድማችን ነቢይ ዘካርያስ ይህንን ደርምሶታል በእግዚአብሔር ቃል። እኛም ተነስተን እንሰብካለን። መጽሐፍ ቅዱስ ሲናገር እኛ ተነስተን እንሰራለን፣ የሰማይ አምላክ ያከናውንላል ተብሎ እንደተጻፈው እንደ እግዚአብሔር ቃል እንግዲህ የእግዚአብሔር ቃል በኢትዮጵያ አደባባዮች በኢትዮጵያ ተራሮች ላይ ከፍ ብሎ ይጠራል፣ ከፍ ብሎ ይውለበለባል። ሟርተኛ፣ ድግምተኛ፣ አስማተኛ፣ መተተኛ እንዲሁ ከሀገሬ ምድር ላይ ብን እያለ ይጠፋል። ለሟርተኞች፣ ለድግምተኞች፣ ለአስማተኞች፣ ለመተተኞች ይሄ ምድር በኢየሱስ ክርስቶስም እሳት ፍም በኢየሱስ ክርስቶስ ስም ይሆንባቸዋል። የእግዚአብሔርን ወንጌል በኃይልና በስልጣን እንናገራለን። እንዲህም እንላለን፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ያው ነው። አሜን። ጌታ ሆይ ቶሎና፣ አሜን ማራናታ እያለን ይህንን ወንጌል እንሰብካለን።